ታንክ ዩ ሃሌሉያ ታንክ ዩ መንፈስ ቅዱስ እናመሰግናለን። ዌል ጌታ ጌታ ዌል ገባው ፌስቡክ ላይ ሰላም ሰላም ብያለሁ። ሰላም 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 ተጋለ መልሲ ጌታ ነው። ሰላም ብያለሁ። ያድናል ኢየሱስ። ያ ሁለት ክፍል ነኝ። ያ ሁሌ ነግራቸዋለሁ። ሁለት ክፍል ነኝ ማለት ነው። ፌስቡክ ላይ ለሬዲዮ ነው የማለው ሬዲዮ ነው የማለው እና ሰላም ናችሁ። ያድናል ኢየሱስ። እንዲህ ገባ እንበልና እንማራለን ማለት ነው። ጌታ መንፈስ ቅዱስ ያስተምረናል። እንዲህ እንደዛ ለርጋት እቺን ቅርታ ኦኬ። ኢየሱስ ጌታ ነው። እንግዲህ ሳቲንክ ዛሬ ክፍል 2 ስለ እግዚአብሔር ፍቅር እንዴ ዛሬ ምታስተምራለህ? አዎ ብራዘር ገን ሁሌ ማርቆስ 11:23 ነው የሚያስተምሩት እየደጋገሙና እንዴ ዛሬ ምስል ነው እንደምታስተምረን ካገኛችሁት አልፋለሁ ነው። ካገኛችሁት ማለት ነው። ብንሮጥ ምን ዋጋ አለው? ግን የእግዚአብሔር ፍቅር ወገኖቼ ከአእምሮ በላይ ነው። በቃ እግዚአብሔር ራሱ ፍቅር ነው። በቃ እግዚአብሔር በቃ ባህሪው ይሄ መለኮቱ ባህሪ ተካፋይ ሆነናል። ግን ታዲስ ለአጭር ጸሎት ልጸልይ እግዚአብሔር እንዲረዳን መንፈስ ቅዱስ ይሄን ቀን ደግሞ ስለሰጠን ቀኑ ሌሊት ሁሉ በእርሱ ነው የሚነጋው እና እግዚአብሔር ስሙ ይባረክ። ስለዚህ ጌታ ኢየሱስ ጌታ ነው። ዛሬም ኢየሱስ ጌታ ነው። በማለዳ ምሕረትን እንጠግባለን። በዘመናችን ሁሉ ደስ ሐሴት እናደርጋለን። ዛሬም የነጋው ቀኑ በምሕረት ነው። በዓለም ላይ ያሉ በሙሉ ምሕረት ነው። ግን ብዙዎቹ ምን ያህል ምሕረቱን እንደተረዱ አላውቅም እና የእግዚአብሔር ምሕረት ነው እያኖረን ያለው ማለት ነው። ስለዚህ ዛሬ ክፍል 2 ነው። አጭር ጸሎት ልጸልይ። እግዚአብሔር በጌታ በኢየሱስ ስም እናመሰግናለን። ዛሬም በኢየሱስ ስም እችን ቀን የሰጠን አንተ ነህ። በእድሜ ላይ እድሜ ጨመርክልን አንተ ነህ። ዛሬም ኑሩ ያልከን አንተ ነህ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን። ጌታ መንፈስ ቅዱስ ሆይ ዛሬም ጊዜውን እናንተ አሳልፈን ሰጠን። እየሆነ እያለ በዛም በኢትዮጵያ በዛም በመቀሌ ጌታ እግዚአብሔር በዛም በኤርትራ በማንኛውም ጌታ እግዚአብሔር በኢትዮጵያ ጌታ እግዚአብሔር አንተ ጣልቃ ስለምትገባ በጌታ በኢየሱስ ክርስቶስ ስም ባንዳች አትጨነቁ ብለናል። በጸሎት በምልጃ ከምስጋና ጋር ልመናችሁን አስታውቁ ብለናል። ልመናችን በኢየሱስም በአንተ ፊት እናስታውቃለን። እግዚአብሔር ደግሞ በዚህም እየሆነ ያለው በዚህ በኢራን ላይ አንተ ያሰብከው ሐሳብ ስለሚፈጸም እግዚአብሔር ሆይ እናመሰግናለን። ለኢየሩሳሌም ሰላም ጸለይን በኢየሱስ ስም። ጌታ እግዚአብሔር ሆይ አንተ ብቻ ጦርነትን የምትሽር እስከ ምድር ዳርቻ ድረስ ትሽራለህ ተብሎ ተጽፏል። ለአንተ ሁሉን አሳልፈን ሰጠን በኢየሱስ ስም። በዚህ ፌስቡክ ላይ ያለ ትልቅ ጦርነት ፌክ ኒውስ በኢየሱስ ስም የተደፈነ ይሁን። በኢየሱስ ስም ደፈን ነው። ወንጌል ጌታ ጉልበት አለው። ወንጌል ስለሚያሸንፍ እናመሰግናለን። ነፃ ስለሚያወጣ ብዙዎቹ እናመሰግናለን። መንፈስ ቅዱስ ጊዜውን ሁሉ ተረከብ። እኔም እንዳስተምር እርዳኝ። ዛሬ ምን ያህል አንተ እግዚአብሔር እንደወደድከን እግዚአብሔር አባቱ ይሄ ፍቅር ደግሞ ይታገሳል፣ ቸርነትን ያደርጋል፣ አይቀናም፣ አይመቀኝም። ዛሬ በኢየሱስ ክርስቶስ ስም ጌታው ያስተምረን። የፍቅር ምስጢር እንዲገባን እናመሰግናለን ስለምትረዳን። ክብር ሁሉ ለከበረው ስም ይሁን በኢየሱስ ስም አሜን አሜን። ደበነቃ ፓስተር ተስፋዬ ትንቀጠቀጥም እንዴ? መንቀጥቀጥ የለም እና መንቀጥቀጥ የለም። አሁን እግዚአብሔር ደስ ያለው በእምነት ነው። በቃ እምነት ነው ደስ ያሰኙ። ጸሎታችሁ ራሱ እምነት ከሌለው ልብን ብንጨው ለዚህ ነው አትደጋግመው አለ ጌታ። ስለዚህ ጌታ ነው። ዛሬም አናውንስ ላድርግላችሁ። እንግዲህ ነግሬያቸዋለሁ። ሁለት ነገር ነው አናውንስ ማድረግላቸው። አንደኛው ያው ደቀ መዝሙር እየላኩ ነው ብያቸዋለሁ። ዛሬ ክፍል 2 ልኬላቸዋለሁ። ማሺ ቦታ ነው የተላከው። እኔ የምልከው ለምንድን ነው? እናንተ ከወሰዳችሁ ጎበዝ ብያቸዋለሁ። ጎበዞች ናቸው። ግን ብዙ አሉ። ይሄ ያልኳችሁ የሚሰጠው ደቀ መዝሙር ደህንነት ትምህርት ቸርች ነው። እቺ ፌስቡክ ቸርችን ትቃወማለች ማለት አይደለም። ግን ቸርች የማይሄዱ ብዙ ሰዎች አሉ። ምናልባት ጌታን አግኝታችሁ ከሆነ በእናንተ ተቀብለው ከሆነ ይሄን ደቀ መዝሙር ትምህርት ላኩላቸው። እናንተ ያንን ነግሬያቸዋለሁ ባለፈው፣ ደግሜ አልናገርም ማለት ነው። ሌላ ደግሞ እንዳለ አሁን እቺ የእምነት ቃል ሬዲዮ አላት። ማለትም እዚህ አሜሪካን አሁን ጠቅላላ እስከ ካናዳ ድረስ በሞባይል ፎን በቤት ፎን ይሰማል ማለት ነው። 518-907-9015 ይህንን ሴቭ ካደረገ ማሰው ይገባ ነው ሬዲዮ ማለት ነው። እቺ በሞባይል ፎን በቤት ፎን ግን አሁን ዌብሳይታችን ልኬላቸዋል ማሺ ሰዎች ማለት ነው። ዌብሳይታችን ሆም ፔጁ ላይ ምልክላችሁን ዌብሳይት ክሊክ ስታደርጉት
የላኩላችሁ ከዛው ዙም ስታደርጉት ሆም ፔጁ ላይ ወርድ ኦፍ ፌስ ጋስፐል ሬዲዮ ሊስን ይላል። ክሊክ ስታደርጉ ሬዲዮኑ ሲቀጣቸዋል ማለት ነው። የእኛን ሬዲዮ ነው በዛ ታገኛላችሁ ማለት ነው። የላኩላችሁ ዌብሳይት ላይ ዙም አድርጉት። ዙም በቃችሁ ስትጫኑት ዙም ይሆናል፣ ሰፋ ይሆናል። ከዛ ምን ይሆናል እዛ ላይ ታያላችሁ። ወርድ ኦፍ ፌስ ጋስፐል በትልቁ ተጽፏል ሆም ፔጁ ላይ ማለት ነው። ሚዲያምማ ከገባችሁ ማት ያስተማርኩት አብሶ መንፈሳዊ ሰው የሚል አለ ወደ 7 ክፍል ብዙ ትምህርቶች ተከታታይ ነው ማስተምረው። እዛ ላይ ካያችሁት ከሆነ 3 ክፍል 4 ክፍል ነው ማስተምረውና በጣም ብዙ ነገር ታገኛላችሁ። ብዙ እዛ ውስጥ ሚዲያም ከከተታችሁ ማለት ነው። እና ግን ምንድነው የምልክላችሁ ዌብሳይት ሬዲዮን አብሶ ምክንያቱም ማት ሀገር ለመስማት ማለት ነው። ይቅርታ የእኛን ሬዲዮ ለመስማት ማለት ነው። ስለዚህ ዙም አድርጉትና እናንተ ደግሞ ላኩት ወደ ሌላ ሼር አድርጉ። እንዲህ ነው ወንጌል እኮ የሚሰበከው እንደዛ ነው። በቃ ሼር ትዝ አላችሁም? እነዛ በለምጽ የተመቱ ሰዎች ትዝ አላችሁም? ያኔ በሶሪያ ያኔ ገብተው ማለት ነው ብንሞትም እንሙት ብለው ያንን ጉድ ኒውስ ለሰማሪያ መንግስት አላመጡ። ጉድ ኒውስ ማለት ነው በቃ እና ምን መስላችሁ ጉድ ኒውስ እኔና እናንተ አሁን ወደ ጌታ ስትመጡ ሁላችንም ወንጌላኖች ነን። ወንጌላኖች ሼር አድርጉ። በቃ እዚህ ላይ አሁን ይሄ የአየር ላይ ጨዋታ ስለሆነ ይሄ ቸርች አይደለም እያቸዋለሁ። እዚህ ቸርች አይደለም እንዴ ይሄ ቸርች አይደለም እንዴ ኔቨር ቸርች አይደለም። ቸርችም ሊሆን አይገባም እንጂ ስንት የተለያየ ሰው እየመጣ ነው ቃል የሚሰጣቸው። ሪሊጅኑም ይመጣል፣ የሚያስፈራራውም ይመጣል። ስንት በቃ ይሄ ቸርች አይደለም እንጂ ቸርች አይደለም። ዩቲዩብ ቸርች አይደለም፣ ምንም ቸርች አይደለም። እንደገና ፌስቡክ ቸርች አይደለም። ቸርች መሄድ አለባቸው። ቸርች ማያስፈልጋቸዋል ግዴታ። ስለዚህ ምንድነው ይሄኛው አናውንስ ክፍል 2 ልኬላችኋለሁ። ደቀ መዝሙር ትምህርት ላኩ፣ ካልተማራችሁ ውሰዱ። የተማረ ሰው ካለ ላኩላቸው ለሰዎች። ስለዚህ 2 አናውንስ አረኩ ማለት ነው። ስለዚህ ኢየሱስ ያድናል እና ዛሬ ክፍል 2 ነው ስንማረው። እንግዲህ እየሆነ ያለው እያያችሁ ነው። እንግዲህ የእግዚአብሔር ሐሳብ በኢራን ላይ ፈጸም፣ በዛም በምድራችን ላይ እንግዲህ እየሆነ ያለው እያየን ነው። እንግዲህ እግዚአብሔር እንግዲህ ሁሉ ነገር እሱ ያውቃል። ስለዚህ እግዚአብሔር ሁሌ ደግሞ እግዚአብሔር ከእውነተኞች ጋር ነው የሚቆመውና ስለዚህ በጣም የሚያሳዝነው ግን የሚያልቅ ህዝብ ማለት ነው። የሚያሳዝን በቃ የሚያሳዝን እኔ ወጣቱ በጣም ያሳዝናል። መሞታቸው አይደለም የት ነው የሚሄዱት ነው ጥያቄ። ከሞት በኋላ ለእናት ሀገሬ ሞቼ ነው ለሀገሬ ሞቼ ነው መንግስተ ሰማያት እገባለሁ። ትገባለህ። ለሀገር ሞተ መንግስተ ሰማያት ትገባለህ። ክርስቶስ ሞቶልህ የለ እንዴ? ምን ትሞታለህ? ምን አስሞታ አንተ ለሀገር ልትሞት ነው? እንደዛ ብሎ ነገር የለም። ባክተው እንዲህ አይነት ወኔ ወደ ሲኦል ይወስድሃል። መዳን አለብህ። ጌታን መቀበል አለብህ። ህይወትን ለኢየሱስ መስጠት አለ። ምን ህይወት አለ? ልብን መስጠት አለብህ። መንግስት ጌታ ጋር ካልታረክ እዛ ለኢትዮጵያ ሞቼ ነው ጌታው የመጣሁት ምናምን በለው እዛ ሄድና ትለዋለህ። እሱ ሞኝ ሰይጣን እንዳያሞኝ ይህን ጌታ ሳታቅ ይህን የክብር ጌታ ሳትድን በመንፈስ ሳትሞላ ይህን ፍቅር ሳትቀምስ ይህን ቻርነቱን ሳትቀምስ ከባድ ነው። ስለዚህ እንጸልያለን። እኛ መጸለይ ነው። ዝም ብለን የእግዚአብሔር ማዳን ተስፋ እናደርጋለን። አቲ ባለፈው ዛሬ ክፍል 2 ቶሎ ልጨርሳለን። ዮሐንስ ምዕራፍ 4:15 ላይ ባለፈው አንብቤላችኋለሁ። እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል አለ። ለኛም እግዚአብሔር ያለውን ፍቅር አውቀናል። እግዚአብሔር ምንድነው? ፍቅር ነው። ዛሬ ክፍል 2 ነው። ካለፈው ነው የሚቀጥለው። ከልቤ ልንገራችሁ በጣም ይረዳቸዋል። ለመሰላችሁ ይሄን የእግዚአብሔር ፍቅር በቃ ሌላ ምንም የለም። በቃ ስትሄዱ የምታዩት እግዚአብሔር ፍቅር ነው። በቃ እግዚአብሔር ፍቅር ነው። ፍቅር ደግሞ ካወቅ ብዙ ነገሮች አሉ። አልኩ ዛሬ ያለው ጥላቻ፣ ያለው ክፋት፣ ያለው የገንዘብ መውደድ ምድራችን ላይ የሆነ ያለ አመጽ በጣም እኮ የሚያስገርም እኮ የሚያስገርም። እዚህ በጎን ይቀደሳል ማት ጠንቋ አለ ከጎናቸው ማለት ነው። እዚህ በቃ አሉ በቃ ጠንቁ የሚሰሩ ክፋት የሚሰሩ በጣም እኮ የሚያሳዝን እኮ ነው የሆነ ያለው። ምን ይሄ ያየ የክርስቶስ ጉልበት ካላወቅ ሰይጣን ወገኖቼ ሃይማኖት አይፈራም። ሃይማኖት ነግሬያቸዋለሁ የሱ መደበቂያ ነው ብያለሁ። የሚፈራው ኢየሱስን ብቻ ነው። በቃ ኢየሱስን ይፈራል። በቃ ኢየሱስ ብቻ ነው። ምንም ነገር ሌላ የቀጣው እሱ ነው። ስለዚህ ይሄ የእግዚአብሔር ፍቅር ሳይገባ ገንዘብ መውደድ ውስጥ ሆነ ጥላቻ ውስጥ ሆነ በኋላ ግን ዋጋ እንዳትከፍል መመለስ ይሻላቸዋል። ተመለሱ። መመለስ ይሻላል። መመለስ ይሻላል። ሌላ ምንም ይሄ ማባበል አይደለም፣ ሃይማኖት አይደለም።
የህይወት ጉዳይ ነው። እግዚአብሔር ምንድነው? ፍቅር ነው። ባለፈው ኤርምያስ 31 ከ2 እስከ 3 ነግሬያቸዋለሁ። እግዚአብሔር በዘላለም ፍቅር እንደወደደን እግዚአብሔር ምን አደረገ? በዘላለም ፍቅር ወደደኝ ወድጄአለሁ። በምድረ በዳ ከሰይፍ የተረፈ ምን አገኘ? ሞገስ አገኘላል እኮ ዛሬ። ከዛ ከሩቅ ሰማዋል። ምንድነው የሰማው? እግዚአብሔር በዘላለም ፍቅር ወድጄሻለሁ አለ። ታዲያ ይህን አትቀበሉ? እግዚአብሔር እንደወደደሽ አትቀበል? ስንት ነገር እየተቀበላችሁ አይደል? ልብ ቃሉን ይቀበልናል። ልብ ይቀበል። በቃ እግዚአብሔር ወደኛል። በቃ አንተ አይደለም የወደድከው፣ ነግሬሃለሁ። እኛ አይደለም የወደድነው እግዚአብሔር፣ እኛ አይደለም፣ እሱ ነው የወደደ። እሱ አስቀድሞ ወዶኛልና እወደዋለሁ። አሁን ጸጋ ማለት ይሄ ነው። ጸጋ እኮ ይዞ የመጣው ኢየሱስ ህግ አይደለም። ሙሴ ህግ ይዞ መጥቶ ምን አለን? በፍጹም ልብ እግዚአብሔር አምላክ፣ በፍጹም ጉልበት፣ በፍጹም ኃይል፣ በፍጹም ነፍስ፣ በደም ስርም ምናምን እግዚአብሔር አምላክን ውደድ፣ ባልንጀራህን እንደ ራስ አድርገህ ውደድ። ይሄ ይቻላል? አችልም። የምቻል ነገር ግን አሁን ይሄ ጸጋ እኔ ወድጄሃለሁ። ከዛ ይህንን ፍቅር ስትቀበል በፍቅር መኖር ትጀምራለህ። ከዛ በቃ ይሄ ፍቅር ራሱ ፍሬ ታፈራል አልኩ እንዳለ ፍሬ እኮ ይሄ ነው። አንዱ የመንፈስ ፍሬ ነው። ፍቅር የመንፈስ ፍሬ ነው። እምነት፣ ፍቅር፣ ትሕትና፣ የዋህነት ተዛላችሁ የመንፈስ ፍሬ። ለዚህ ነው ዛፍ በፍሬዋ ትታወቃለች አለ። ክርስቲያን የሚታወቀው በዚህ ፍሬ ነው። መዝሙር በመዘመር አይደለም፣ አጋንንት በማውጣት አይደለም፣ ትንቢት በመተንበይ አይደለም። እሱ ሆነና ዛሬ ሰው ደነዘዘ እንጂ እሱ አይደለም። በዚህ በፍቅር ነው መታወቂያ ያለ። መታወቂያ መዝሙር ማውጣት አይደለም፣ ይሄ ፍቅር ነው። ስለዚህ ዛሬ ክፍል 2 ቀጥል ፓስተር ተስፋዬ ዮሐንስ ራእይ ላይ ላንብብላችሁ። በጣም የሚያስገርም ቃል ላንብብላችሁ። አቲ ምዕራፍ 1 ላይ የሚያስገርም አቲ ምዕራፍ 6 ላይ እንደዚህ ይላል። ኦኬ እንደዚህ አለ። ለወደደን ከኃጢአታችን በደሙ ላጠበን ለመንግስቱንም ለአምላኩና ለአባቱ ምን አደረገን? ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ምን ይሁን ክብሩን አላል። ምንድን ያደረገን? ለወደደን በምንድነው? በደሙ ላጠበን። ምንድን ያደረገን? ካህን ማለት ምን ማለት ነው? ቄስ ነሽ ማለት ነው። ቄስ ማለት ነው። ቄስ የምናውቀው ይሄ ነው። ለወደደን በደሙ ላጠበን፣ በደሙ በኃጢአታችን በደሙ ላጠበን አንደኛ ለመንግስቱ በጣም መሰለህ ለመንግስቱ እንደዛ ላጠበን፣ ለመንግስቱ፣ ለአምላኩ፣ ለአባቱ ምን አደረገ? ካህን ቄስ አድርጎናል። ቄስ ነን እንጂ በቃ እኛ እኮ ቄሶች ነን። ጥምጣም የለም ፓስተርዬ፣ እንደዛ ብሎ ነገር የለም። እንደዛ ብሎ እሱ የብሉይ ኪዳን ምን የለም፣ እንደዛ ብሎ ነገር የለም። በብሉይ ኪዳን የተጠቀሙት ማለት ነው ካህናቶች። አሁን ማነ የወደደን እሱ ነው። ወዶኛል እግዚአብሔር ምን አደረገ? ሌላ ልጨምርላችሁ እንዳትረሳው። እግዚአብሔር ለምሳሌ ባለፈው ዓለምን ወዷል አይደል? ዓለምን መውደድ ሳይሆን እኔን ይወደኛል። ዓለምማ ኦልሬዲ ቃሉ ነገረን፣ ይወደዋል እግዚአብሔር እኔን። ጋድ ላቭስ ሚ። አሁን እኔ እምነቴ እግዚአብሔር ይወደኛል። ምን ነው ማመን ያለብህ? ጋድ ላቭስ ሚ። ምን ነካ ፓስተር? ዓለምን እኮ ልክ ነው፣ ዓለምን ነው ግን እግዚአብሔር እኔን ይወደኛል። ስለሚወደኝ ይባርከኛል፣ ስለሚወደኝ ይጠብቀኛል። እህቶች ስለሚወደኝ አጭበርባሪ አያገኘኝም። ስለሚወደኝ ቆንጆ ባል ይሰጠኛል፣ ቆንጆ ይሰጠኛል። ስለሚወድ ነው እግዚአብሔር። ይሄን ላንብብላችሁና ሌላ ይሄን ላሳያችሁና ማለት ባለፈው ቁጥር ላይ ቀጥላለሁ። አይ ቲንክ 6 ላይ ነው አይደል? አሁን ከፍቅር ሌላ ምንም ዕዳ እንዳይኖርብን የእግዚአብሔር ቃል ያዘናል። ሌላ ምንም ዕዳ እንዳይኖርባችሁ እንዳለ ፍቅር ታውቃላችሁ። እንዳለ የህግ ፍጻሜ ምንድን ነው? ህግ ሁሉ በአንድ ቃል ተጠቃሏል። ባልንጀራ እንዳራስ አድርጎ ወደድ በሚል በቃ ለምሳሌ ህጉን እኮ በፍቅር ከተመላለስ ህጉን ትፈጽማለህ። የተጻፈውን ህግ ማለት ነው። አትስረቅ ይላል፣ አትሰርቅም። አትዋሽ ይላል፣ አትዋሽም። በፍቅር ከተመላለስ ማለት ነው። ላስ እንትን ላይ ላንብብልህ ሮሜ ምዕራፍ 13 ቁጥር 8 ላይ እንደዚህ አለ፣ እርስ በርሳችን ከመዋደድ በቀር ለማንም ዕዳ አይኑርባችሁ። አሜን። እርስ በርስ ከመዋደድ በቀር ምንም ዕዳ እንዳይኖርብሽ።
ለማንም ዕዳ እንዳይኖርበት ተመልከቱ። አሳይ ሌላውን የሚወድ ሕግን ፈጽሞታል። አታመንዝር፣ አትግደል፣ አትስረቅ፣ አትዋሽ፣ አትመስክር፣ አትመኝ የሚለውን ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራህን እንደ ራስ እንደ ነፍስ አድርገህ ውደድ በሚለው ቃል ተጠቃሏል። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው አለ። አይ እነዚህ ሁሉ ባልንጀራህን ውደድ ተጠቃሏል። በቃ ሕግ እኮ በቃ ሕግ አድርጎ ካሁን ጌታ መጥቶ ከሕግ በታች ነው ከሕግ በታች ያሉትን ዋጀ ማለት ነው። ያ ማለት ምን ማለት ነው? ኢየሱስ ምንድነው? ፍቅር ነው። ፍቅር መጥቶ እኮ ነው ያሸነፈው። አይ ባልንጀራ እንደ ራስ አድርገህ ውደድ በተጠቃለለ በቃ ቀጥሎ ባልንጀራው ፍቅር ለባልንጀራው ምን ያደርጋል? ክፉ ያደርጋል ያለው ክፉ አያደርግም አልኩ። ባልንጀራ እኮ ኢቭን ራሱ ቸርች እንኳን ስትመሰርቱ ለምን ካሄደ እዛ ቸርች የተመሰረ ክሎስ ትመሰርታለህ? ይሄ ፍቅር አይደለም። ራይ ካለ ራቅ በለ ቸርችም ክፈት። ፍቅር አይደለማ። መተልክ እንደዚህ እንደ ሱቅ ምናምን አይደል እንደዛ ብሎ ገይ ፍቅር የለም። ፍቅር ካለ ለባልንጀራው እዚህ ላይ ምን አለ? ላምብ እንደዚህ አለ እንደዚህ አለ። ኦኬ ጋር ከዚህ ባልንጀራ ላስውደድ አለ ካለ ማለት እና ካለ ይችላል ካለ እንደዚህ አለ። ተመልከተ ፍቅር ለባልንጀራው ክፉ አያደርግም። እንዴት ታደርጋለህ አንተ? የባልንጀራን ባለቤት ሚስት አትመኝ ይላል ሕጉ ማለት ነው። ታዲያ ፍቅር ካለ አታደርግም። ይሄ ስላልገባህ ነው። በቃ ይሄ ፍቅር ስላልተቀበልከው ነው እንጂ እግዚአብሔር ሁሉ ነገር ጸጋ ተቀምተን ጽድቅ ተቀብለን ነው በህይወት የምትኖረው። ግን ስትቀበል በክርስቶስ በህይወት ትነግሳለህ። አሁንም ይሄ እግዚአብሔር ይወድሻል። በቃ እግዚአብሔር ይወድሃል። ቅድም አልኩ ፍቅር እንደዚህ ነው። እኛ እንደወደድነው አይደለም አለ። ለኃጢአታችን ማሰሪያውን ዘንድ ልጁን እንደሰጠ እንጂ እሱ እኛ እንደወደድነው አይደለም። እግዚአብሔር እናንተ አትችሉም። ውጡ ከእናንተ ጋር ትግል ሕግ ነው። በፍጹም ልብ በፍጹም ነፍስ ያለ ሕግ ተዋደድ ይላል። አንደር ሲመሰክ ተፋቀሩ ምናምን እንደዛ ብሎ ነገር የለም። እንደዛ ብሎ ነገር የለም። እኔ ስላልኩ አታረግም እንዳትረሳ። ሕግ ምንድነው? ዲማንድ ነው የሚያደርገው። ጸጋ ግን ሰፕላይ ነው። ጸጋ ሰፕላይ ነው። ሕግ ዲማንድ ያደርጋል። ተወደድ፣ ይቅር ባትል ይቅር እግዚአብሔር አይልህም ይላል። መጣና ምናምን እንደዛ ብሎ ነገር የለም። አንተ ላልኩ እኔ ይቅር እንዳልኳችሁ ይቅር በሉ ነው ያለው። እኔ እንደወደድኳችሁ እርስ በርስ ተዋደዱ ነው ያለው። ቀሳቀሳ እያሉ ክፍል 3 ሄዳለሁ፣ ክፍል 4 ሄዳለሁ። አብሶ እዛ አንደኛ ቆሮንቶስ 13 ላይ እንገናኛለን። ቆይ እሱ ላይ በደንብ ነው የሚገባ። እሱ እንገናኛለን ሰኔ 30 እንዳለው ማለት ነው። አየህ ይሄ ፍቅር ለባልንጀራው ምን ያደርጋል አለ? የሕግ ፍጻሜ ምንድነው? ፍቅር ነው። በቃ እግዚአብሔር ምንድነው? ፍቅር ነው። ሌላ ምንም ነገር የምታመጣው ነገር የለም፣ የምትቀይረው ነገር የለም። እግዚአብሔር ፍቅር ነው አለ። እግዚአብሔር ምንድነው? ፍቅር ነው። ጋድ ኢዝ ላቭ። በቃ ሕግ ሁሉ ተፈጸመ። ባልንጀራ እነዚህ ሁሉ ተጠቃለለ። ሕግ እኮ እንዳትረሱ 10 ብቻ አይደለም 613 ነው። ሲጨምር ሙሴ ሲጨምር እሱንም አላስገባው። እንዳትረሳ እግዚአብሔር ፍቅር ነው። ይወድሻል። በቃ ጋድ ላቭስ ይወደኛል። ባለፈው ነግሬያቸዋለሁ። 17 ችግር ሮሜ ምዕራፍ 18 ላይ በደንብ አንብቡ እናንተ። ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል አለ። ማን ይለየናል? ማን ነው የሚለይ? ሲልገረኝ የሚለይሽ ማን ነው የሚለይሽ? ከክርስቶስ ፍቅር ማን ይለየናል? ማን ይለየናል አለ። ምን አለ? እንትን ላሳየ ማን ይለየናል ካለ በኋላ እንትን ላይ አቲንክ የመጀመሪያ ያለው ባለፈው አንብቤላችኋለሁ። የመጀመሪያ ያለው መከራ ነው ያለው። በዓለም ሳላችሁ መከራ አለ፣ አይዟችሁን ያሸንፋል አለ። እግዚአብሔር ደማብሶ ጻድቃን መከራቸው ምንድነው? ብዙ ነው አለ። እግዚአብሔር ግን ያድናቸዋል፣ ከሁሉ ያድናቸዋል። መከራ የለም አላለም። ጋራንቲ ነርተጠን አለ መከራ ፐርሲኩሽን አለ። ጋይ አንተ አሁን መጀመሪያ መከሱ አሱ ጭንቀት አለ ነግራቸዋለሁ። ወደዛ አለ ግን ከዛ መጨረሻ ላይ ያቆምኩላችሁ ስድስተኛው ምንድነው? ፍርሃት ነው። ፍርሃት ነግራቸዋለሁ። ፍጹም ፍቅር ፍርሃትን አስቶ ይጥላል ማለት ያ ፍጹም ፍቅር የእግዚአብሔር ነው። እግዚአብሔር ምን ያህል እንደወደዳችሁ ካወቃችሁ ፍርሃት የለም።
ፍርሃት የለም አልኳ። ለምሳሌ ባል ሚስት ባሏ ምን ያህል እንደወደዳት ካወቀች አትፈራም። በቃ ታምነዋለች። የትም ቦታ ብሄድ ታምነዋለች። ሚስት ባልም እንደዚህ ሚስቱን ያምናል። ከወደዳት ያምናታል። በቃ ምንም አይነት ቅናት መንፈስ ምናምን በር አያገኝም። ቅናት ምናምን ያምናታል ስለሚወዳት ነው። አየህ በተፈጥሮ እኮ ነው ያ ተፈጥሮ ነው። ፍቅር ግን ከሌለው አያምንም። በቃ አያምንም ምናምን አየህ ግን ፍቅር ካለ ታርፋለህ። ሚስትህን በቃ ትወዳታለህ። የትም ቦታ ብትሄድ በቃ ታምናታለህ። ምንም አትጠራጠራትም። እንዲሄዳ ነው እንዴ ምናምን አትልም ምናምን። ፍቅር ካለ ነው። ፍቅር ግን ከሌለ አሁን እንደዚህ የተፈጥሮ ነው። ያን የስጋ ፍቅር ነው ይያል አምኖን ትዝ አላችሁ እህቱን ሬፕ አድርጓት ጠላት እንዳለው እንደሱ ምን ይመስላል? እህቱን ሬፕ አድርጎ ማለት የዳዊት ልጅ የስጋ ፍቅር አለ፣ የእግዚአብሔር ፍቅር አለ። ሁለት ፍቅር ነው ያለው እዚህ ዓለም ላይ በብዛት ፓስተር የከልቤ ነገር 95% 80% ልበለው የስጋ ነው ያለው። በቃ ስጋ የሚመላለሰው በስጋ ፍቅር ነው የሚመላለሰው። እንደዛ ብሎ ነገር የለም። የእግዚአብሔር ፍቅር አይደለም። እና መጨረሻ 6-7ኛው ከዛ ከምን አለ እንዳላም ብሎ 7ኛ ወይስ ሰይፍ ነው አለ። ሰይፍ እንግዲህ ሳይታል ስንት ጳውሎስ ራሱ በሰይፍ ነው የተገደለው። አብሶ እንትን ለላምብብልህ አቲንክ 7ኛው አለ። እናንተ ግሬስ ቁጥር 1ን አገኙ። አሁን 7ኛ ነን። 14 ችግር እሱን ትናገራለህ። ቶሎ ልናገር 7 አሁን ምን አለ? ወይስ ሰይፍ ነው አለ። አብሶ እንትን ለላምብብላችሁ እንትን ላይ አብሶ ዕብራውያን ምዕራፍ 11 ላይ ቁጥር 34 ላይ እንደዚህ ይላል። ላምብብላችሁ። ኦኬ የእሳትን ኃይል አጠፉ ከሰይፍ ስለትም አመለጡላል። አብሶ ዕብራውያን ምዕራፍ 11 ላይ ምን መሰላል? ስንት ነው በሰይፍ የተገደለው? ሰይፍ አለ ስንት የሚገደል አለ። እኔና እናንተ ስለማናይ ነው እንጂ ስንት አልኩ። ዛውን አይታል ስንት ሸራ ሎራ ብለው አሁን እዚህ ኢራን ከልብ ልንገር ጸሎቴ ነፃ እንድትወጣ ነው እንዳለ ነገሩ እንዲቀየር ወደዛ ይሄን ነው አላቅም። እግዚአብሔር ወደዛ እየወሰደው ነው። ነፃ መውጣት አለ። እዛ ያለ ህዝብ ጸልዩለት። በጣም ያብሶ ህግ ኢስላሚክ ሪፐብሊክ ሸሪያ ሎ ብሎ ብዙ ነገሮች እያደረጉ ነው፣ እየገደሉ ነው። የሰይፍ እየቆረጡ አንገት እየቆረጡ እያያችሁ አይደለም? ኢትዮጵያኖች አንገታችሁ ሲቆረጥ አላያችሁ? ሰይፍ ማለት ነው። ግን ይሄ ሁሉ በክርስቶስ ካለ ከእግዚአብሔር ፍቅር ሊለይ እንዳይ ተረድቻለሁ። ሰይፍ ቢሆን አትለይም ማለት ዛሬ 7ኛ ነው። 7ኛ ሰይፍ ነው። 8ኛ ላሳይ ሰይፍ አለ። 8ኛ ምንድን ነው? ሞት ቢሆን አለ። ሞት አለ። ምን ይመስላል? ሞት ይለይሃል። ሞት እውነትም ለሰው ልጅ አንድ ጊዜ ሞት ተመድቧል። ከዛ ፍርድ ይላል አይደል? ዕብራ ላይ ሞት አለ። ትሞታለህ። አዳምንም ትሞታለህ ነው ያለው። አፈርነና ወደ አፈር ትገባለህ ነው ያለው። ሁለት አይነት ሞት አለ። የተፈጥሮ ሞት አለ፣ መንፈሳዊ ሞት አለ። ጌታ እንደውም ስጋን የሚገሉትን አትፍሩ አለ። ከገደለ በኋላ ወደ ጋንም ስልጣን ያለፍሏል። ስጋ የሚገሉትን አትፍሩ አለ። ምን ለወዳጆቼ እነግራቸዋለሁ እኮ ነው ያለው። ለወዳጆቼ እነግራቸዋለሁ እንዳትፈራ፣ ሞት እንዳትፈራ። አየህ ሞት ወረዲ ተውጧል። በክርስቶስ ከሆንክ አምልጠሃል። ሞት ወጣለም። አብሶ አንድ ምትላም በበልንትን ላይ አቲ መዝሙር 16-15 ላይ እንደዚህ አለ። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው አለ። የቅዱሳን ሞት የከበረ ነው በእግዚአብሔር ፊት ማለት የኔና እናንተ አብሶ እንተ በጣም ዘልቁ ላሳያችሁ 23:10 ላይ የጻድቁ ሞት እኔ ልሙት አለ፣ ፍጻሜ እንደሱ ይሁን አለ። ሆይ አይኑ የተከፈተለት ሰው ማለት በላ የጻድቁ ሞት እኔ ልሙት አለ። አይን ካልተከፈተ በቃ አንዳንዱማ በቃ መልሶ የማየው ነው የሚመስለው። እኔ አሁን በጣም የምወዳት እናቴ ሁሌ ለቅላቸዋለሁ ይላል። በጣም ስለምወዳት በጣም ነው የምወዳት ሚስ ነው ማረጋት። ግን በቃ አያታለሁ። አይኖ ጌታን ተቀብላለች፣ እኔ ጋር ነበረች፣ ገባ ተቀብላለች ጌታን። ግን አያታለሁ። ምን ሚስ የምታደርገው ነገር የለም። ሰይጣን እንደው አይናችን ስላልተከፈተ ነው እንጂ እንደው አሁን እግዚአብሔር እንደው አይናችንን ከፍቶ የላኛውን ቢያሳየን ጴንጤ በሙሉ ጸሎቱ ይቀየራል። ውሰደን ጌታ ሆይ ውሰደን፣ አባይ ውሰደን፣ አንፈልግም እዚህ ነው የሚለው። ስላላየ ነው፣ አይን ስላልተከፈተ ነው። ሞት አለ። ምን አለ? የጻድቁ ሞት ምን አለ? እኔ ልሙት አለ፣ ፍጻሜ እንደሱ ይሁን አለ። በቃ ወራ አባባዲ ጋሳታ አቤ ዮሐንስ ላሳየ ራይ ላይ ምዕራፍ 14:13 ላይ እንደዚህ አለ። ከእንግዲህ በጌታ የሚሞቱ ብፁዓን ናቸው። መንፈስም ካለ ምን አለ? ከድካማቸው ያርፋሉ። ያርፉ ዘንድ
ስራቸው ይከተላቸዋል። በጌታ ምን አለ? በጌታ መሆን አለብህ ለመሞት። በኢየሱስ ካልወክ አረ ምን ነካኔ በሃይማኖቴ እንደዚህ ምናምን እንደዚህ በቃ ባህል በጣም እኮ የሚያሳዝን። ምድራችን ላይ መጸለይ ያለባቸው ነፃ እንዲያወጡ እነዚህ ቄሶችን እንዲረዷቸው በጣም ያውጡ፣ ህዝባችንን ያውጡ። ህዝባችን ታስሯል፣ በቃ ታስሯል እኮ በጣም ነው የታሰረው። እግዚአብሔር ይፍታው እንጂ አልኩ እኮ ባለፈው ነገር እኮ እነሱ አይገቡ ወደ መንግስት መጥተው የሚገቡትን ይከለክላሉ። ወየውላቸው አለ ጌታ። አያችሁ የእግዚአብሔር መንግስት የምትገባው ዳግም በመወለድ ነው እንጂ ምንም አይነት ስምታት ምንም አይነት ፍትሃት ምንም አይነት ቢደረግልህ እንደዚህ ነው። እንደዛ ብሎ ነገር የለም። መጽሐፍ ቅዱስ ላይ አልተጻፈም። ያልተጻፈ ነገር ነው ህዝባችን ላይ የጫኑት። ግን ብዙ እያመለጠ ነው። በርግጥ ወጣቱ እያመለጠ ነው። ብዙዎች እየዳኑ ነው። ብዙዎች ብርሃን እየበራላቸው ነው። እግዚአብሔር ይባርካቸው። ፓስተሮች፣ ነቢያቶች የሚያገለግሉ ጸጋ ይብዛላቸው። በጣም ወንጌል እየሰሩ ነው። የተሰራ ነው ያለው ማለት ነው። ኢትዮጵያ ህዝብ መውጣት አለበት። ብዙ ታስሯል። ብዙ ታስሯል። ታስረው እነሱ ህዝባችንን አሰሩት። በቃ ዝም ብሎ ያልሆነ ስርዓት ምናምን እንደዚህ መጽሐፍ ቅዱስ ላይ የሌለ ማለት ነው። በቃ ደግሞ ህዝቡ ለምን ወደ መጽሐፍ ቅዱስ እንደማይመለስ ነው ግራ የሚገባኝ። ለምን ማንበብ የቻሉ የማያነቡ ናቸው። ግርም የሚለኝ የሚያስገርም ነው። አየህ የእግዚአብሔር ፍቅር ሮሜ 8:30 ለምን አለ? በእርሱ በክርስቶስ ኢየሱስ ምን አለ? በጌታችን ካለ ከእግዚአብሔር ፍቅር ሊለይ እንዳይችል ተረድቻለሁ አለ። ተመልከቱ፣ በጣም የሚያስገርም ቃል ላሳያችሁ። እዛ ላይ ደግሞ ላሳያችሁ። አሁን ይሄኛው ምን አለ? አሁን ስምንተኛው ምንድን ያልኳችሁ? ሞት 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 ሞት። ዘጠነኛ ህይወትም ቢሆን አለ። ህይወትም ቢሆን አለ። ምንም አይነት ህይወት የተበላሸ ህይወት ይኖር ማለትም ላይፍ እንናገረው ማለት ህይወት ሲባል ህይወት ማለት የክርስቶስ ህይወት አለ አይደል? ግን ምንም ማለት የምታልፋቸው ነገሮች በህይወት ላይ የምታልፋቸው ነገሮች የምታልፊ ነገሮች በሙሉ ከዚህ ፍቅር እንደማይለሽ መረዳት አለብሽ። ተረድቻለሁ እኮ አለ ጳውሎስ። ተረድቻለሁ አለ በክርስቶስ ካገኘሁት ከእግዚአብሔር ፍቅር ነው። ምንም ህይወት አለ ህይወት አለ። አስረኛ ደግሞ መላእክት ቢሆኑ አለ። መላእክት የትኛው መላእክት ነው የሚናገረው? እነዚህ መናፍስቶችን ነው የሚናገረው። እግዚአብሔር መልአክ አይለይህም። የሰይጣንን ነው የሚናገረው እዚህ ላይ። መላእክት ቢሆን ምንም ማለት የሚያመጣው ውጊያ በህይወትሽ ላይ ምንም ማለት አልኩ። የዚህ ዓለም ገዢ ነግሮናል። ዮሐንስ 14:31 ላይ የዚህ ዓለም ገዢ ይመጣል አለ። ሰይጣን አሁን የዚህ ዓለም ትዛላችሁ መንፈስ ቅዱስ የዚህ ዓለም ገዢ ተፈርዶበታል አለ። ስለ ፍርድ ሲናገር ማለት ነው። ሰይጣን ኦልሬዲ ተፈርዶበታል። ፍርድ አይጠብቅም። ግን አሁን እሱ ብቻውን መግባት አይፈልግም። ብዙዎችን ይዞ እያያቸው አይደል? ምድራችን ላይ እነዚህ ጋዜጠኞች እንዴት እንደሚያጋልጧቸው እንዴት አምላካችን አውሌሁ ምናምኑ ከራማ ምናምን ድሮ እናቴ ድሮ እንደታረግ ነበር። ጨሌ ምናምን በጨሌ ምናምን እኛ ቅንጮን ነው የምንወደው። ለካ እሷ ከራማ ቱቱቱ ትለን ነበር። እንግዲህ ታውቃላችሁ ኦሮሞ እና በቃ ታስሯል በብዙ በመንፈስ ማለት ነው። በአጋንንት በምናምን አምላካችን ሀብት እንሰጣለን። ሴጣን ነው ሴጣን እኮ ነው ሀብት ይሰጣል እኮ። ስንቱ እየመጣ እየሰገደ አሉ። በቃ ባለስልጣን የለም እየመጣ እየሰገደ ሀብታም ሊሆን። ይሄ ሁሉ እያደረገ ያለው ሴጣን ግን ከዚህ ፍቅር አይለይም። ምንም አይነት ነገሮች ቢያመጣ ወደ እሱ ከእግሬ በታች ነው ያለው። ስልጣን በሱ ላይ ሰጥቶኛል ጌታ። የሚጎዳ የለም ብሎኛል። እባብና ጊንጡን ድረስ ሰጥቶኛል ስልጣን። መናፍስት ይገዛል፣ ወዶ ሳያውቅ በግዱ ይገዛል። ስልጣን የለውም። ግን ምን አለ? ምንም እሱ አይለየንም። ዘጠነኛ አስረኛ ፓስተር ቶሎ በላሰለኛ አስረኛ ምን አልክ? ኦኬ አስረኛ አስረኛ ነው ይቅርታ ህይወት ዘጠነኛ ህይወት ብያቸዋለሁ። አስረኛ መላእክት ብያቸዋለሁ። 11ኛ ግዛትም ቢሆን አለ። ምንም አይነት ግዛት ማለት ነው። ምን ይመስላል? ግዛት ምን ማለቱ ነው? ገዢ የሆነ ነገር ማለት ነው። አለቃ ነኝ ያለ ምናምን መንግስታትም ይሁኑ የአሜሪካም ይሁን ምንም አይለየኝም። ምንም ነገር አይለየኝም ከዚህ ፍቅር። የዚህ ሀገር መንግስት ግዛት አይለየኝ። እንዴት አድርጎ ይለየኛል? ከእግዚአብሔር በክርስቶስ ካገኙት ፍቅር። ግን ካልተረዳችሁ የሚለይ ነው የሚመስልህ። አለ ግዛት አለ። ግዛትም ቢሆን 12ኛ ያለውም ቢሆን የፈለገው ያለውም ቢሆን የፈለገ የኖረ ይሁን
የፈለገ ምንም ነገር ያለውን ቢሆን ስንተኛ ነው የኛ ባንክ በሰር 12ኛ 13ኛ 13ኛ ኦኬ 13ኛ ኦኬ 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 አንድ ይሄ ስንተኛ ነው? ኦኬ 12ኛ 13ኛ ፓስተር ተስፋዬ ታለ ኦኬ የሚመጣው ቢሆን ይሄ ነው የሚያስገርመኝ ቃል ያለውን ቢሆን የሚመጣ ሊመጣ ያለ ነገር ማለት ነው። እንዲህ ይሆናል የተባለ ነገር እንዲህ ሊሆን ነው እኮ በቃ ኢትዮጵያ ልትገለባበጥ ነው ምናምን እንዲህ ሊሆን ነው እንዲህ በቃ ነገ እንዲህ ሊሆን ነው። ዋይቱኬ ተዛላችሁ ዋይቱኬ ተብሎ የኔ ሩሜት ነበር ተዘባይ እንዴ አገዛም እንደ ምግብ ምናምን ዋይቱኬ ተብሎ ተዘላችሁ አንድ ጊዜ ሊመጣ ያለ ምናምን እንዲህ በሽታ እንዲህ ሊመጣ ነው ይላሉ። ዝንት ሚነፋው አለ አይደል እዚህ ላይ ያሉ ፌክ ኒውሶች ምናምን እንዲህ ሊሆን ነው አሜሪካ እንዲህ ልትሆን ነው ልትገለባበጥ ነው በቃ እንዲህ ልትሆን ነው ምናምን የሚል ዝም ብሎ በቃ የሚያወራ አንዳንዴ መጥተው በጆሮ የነገሩት ነው ይመስሉ አንዳንደኛ ጋዜጠኛ ቻይና እንዲህ ልታደርግ ነው ምናምን በቃ ሊመጣ ነው እንዲህ ሊሆን ነው ደግሞ ጦርነት ራብ ሊመጣ ነው ምናምን አየህ የሚመጣ ነገር ይሄ ሁሉ ከእግዚአብሔር ፍቅር አይለይም። ሊመጣ ያለ ነገር ያ ማለት ነገ ይሆናል የተባለ ነገር ሊመጣ ያለ ነገር ይሄ ከእግዚአብሔር በክርስቶስ ካገኘሁት ከእግዚአብሔር ፍቅር ሊለየኝ እንደማይችል ተረድቻለሁ። ኦኬ 14ኛ ፓስተር ኦኬ ኦኬ ሊመጣ አንድ 19 ኦኬ ኃያላትም ቢሆን ምንም አይነት ኃያል ነኝ ያለ ማለት ነው። ኃያል ነኝ ያለ ምናምን ያያችሁት አይደል? አሁን ኢራቅ እዚህ ፐርሙዝ ኢንተርናሽናል ነው እስቲ እዛ ፈንጂ ቀብራ እንደው እንዳይተላለፉ መርከብ እንግዲህ ይሄ ሁሉ እንግዲህ ሰምቲንግ የሆነ ነገር አለ። አንዳንዴ ውርደት አለ፣ መዋረድ ይመጣል። ትዝ ያላችሁ እነ ሳዳም ሁሴን እያያችኋት ነው ምድራችን ላይ ራሱ የነበረው ያለ አሁንም ጸሩነት ቢቆም ቆንጆ ይመስለኛል። እኔ አብሶ ቢቆም ቆንጆ ይመስለኛል። እዛም ቢቆም ቆንጆ ነው። በኋላ ጉድ እንዳይፈላ። ስለዚህ ምንድነው እዚህ ላይ በቃ እንዴት ነው ኃያላት ነኝ ያሉት? ኃያል ነን በቃ ኃያል ነን በቃ እኛ ነን አለቃ ምናምን ቦስ ነኝ የሚል አላጋጠማችሁ ምናምን? አንዳንዴ በመስሪያ ቤት በተለያየ ኃያል ነኝ የሚል ኃያል እግዚአብሔር ብቻ ነው። እንደዛ ነኝ የሚል አለ ምድር ላይ ደረቱን የነፋ ማለት ነው። ግን እሱ አሁንም 14ኛ ምንድን ነው ያለው? እዚህ ላይ ደግሞ 14ኛ ፓስተር ምንድን ነው? ኦኬ ከፍታ ቢሆን አለ 14ኛ ከፍታ ቢሆን 14ኛ ነው ከፍታ ሌላ ዝቅታም ቢሆን ከዛ መጨረሻ 16ኛ እንደዛ አለ ዝቅታም ቢሆን 17ኛ መጨረሻው በጣም ደስ የሚለሳኝ ነው ልዩ ፍጥረት ቢሆን አለ 17 ችግር ልዩ ፍጥረት ከፍታ ዝቅታ ዝቅ ማለት ይመጣል። ዝቅ ልትል ትችላለህ። ያው ላይ ለየ ከፍታ አለ ዝቅታ አለ። እነዚህ ሁሉ ልዩ ፍጥረትን ልዩ ምንም ማለት ልዩ ፍጥረት ቢሆንም በጣም ደስ የሚል እንደዚህ ያለ በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየኝ እንዳይችል ተረድቻለሁ። በኢየሱስ ስም መረዳት ይስጠን። አሜን ወይስ አሜን? መረዳት ይስጥሽ። 17 ችግር፣ ጭንቀት፣ ፍርሃት፣ ራቁትነት ምን መስላል? ሞት፣ መላክ፣ ስደት፣ ሰይፍ እነዚህ ሁሉ ጳውሎስ አልፏል። ራብን አልፏል። ምን ይመስላል? ከለየው ከእግዚአብሔር ፍቅር ብዙ አልኩ። ከእግዚአብሔር ሰዎች እኛ ምድራችን ላብሶ ዋጋ የከፈሉ መቼ ለያቸው? ፍሬያቸውን እያዩ አይደል? ሁላችንም አሁን ተስፋ የጋቢሶ መዝሙር ነው ልቤን ያዘጋጀው። የደረጀም ከበደ እንወድሃለን። ደረጀ ውድድ ነው የምናረገህ፣ እንወድሃለን፣ እኛ እንረዳዋለን። ብዙ አረድቶናል የእሱ መዝሙሮች። ከዛ በፓስተር ዳንኤል መኮንን ነው ጌታን ያገኘሁት ኬንያ ማለት ነው። ከዛ ፓስተር ቶሎሳ ተጠመቅኩ ማለት ነው። አሜሪካ ስመጣ ተጠመቅኩ ማለት ነው። ግን ብዙ ነገሮች አሉ በህይወታቸው ለሚያልፍ
ይሄ ሁሉ የእግዚአብሔር ፍቅር እንድትጠራጠሩ እግዚአብሔር ምን ያለ ከወደደሽ ሰይጣን ትዝ አይለ ማቴዎስ 3 ላይ 17 ላይ ጌታ ሲጠመቅ የምወደው ልጄ ነው አለ። ማቴዎስ 4 ትዝ አይላችሁ ሰይጣን መጥቶ የእግዚአብሔር ልጅ ከሆንክ አለ ኢፍ አለ ከሆንክ አለ ንጠራጠር ማለት ነው። ይሄንን ድንጋይ ወደ እንጀራ ለውጥ አለ ከሆንክ አለ ኢፍ አለ አልኩ። አሁንም የእግዚአብሔር ልጅ ከሆንሽ መከራ ለምን ደረሰብሽ ለምንድን ነው ማታገቢው እያለ ሰይጣን ይደልልሃል ይሸነግልሃል። ግን እግዚአብሔር ይወደኛል ካልሽ በዚህ ላይ እምነትሽ ካለሽ እግዚአብሔር ይወደኛል አይ ዶንት ኬር ምናልባት ሊዘገይ ይችላል ነገሮች እሱ ሁሉ የምትዘጋጅበት ነው። እግዚአብሔር ሳይሰማ ቀርቶ አይደለም። ትዛለም የሚወደው አልዓዛር ሞቶ ጌታ እኮ ሰምቷል እኮ አልዓዛር ይነስ ታሟል ተኝቷል ይላቸዋል። ምን 3 ደብዳቤ ሲልኩ መስራቸዋል። የምትወደው አልዓዛር አየህ እግዚአብሔር ይወድሻል። ሁሉ ለበጎ ነው የሚያደርገው። እግዚአብሔርን ለሚወደው አይደለም የሚለው እግዚአብሔር ለምን እንዳሳቡ ለተጠሩ አይደለም የሚለው ያ አይደለም እንዳሰነ ነገር ሁሉ ለበጎ አይደለም የሚለው ትዛራችሁ ሮሜ 8:28 ላይ ነገር ሁሉ ለበጎ ይሆናል። አየሽ እግዚአብሔር ይወድሻል ይወደኛል። ይሄንን መመገብ ሌላ አትመገብ፣ ጥላቻን አትመገብ አልኩ። ዘሩስ ካለ የተመገብክ ያለው ጥላቻን ነው የተመገብክ ያለው። እሱ ደግሞ ወደ ሲኦል ይወስዳል። የዘላለም ሕይወት የለም አነበብኩልህ አነብልሃለሁ ገና ወንድሙን ነፍሰ ገዳይ ነው ይላል እኮ ሞት ውስጥ እንዳለ ይነግርሃል። በቃ የዘላለም ሕይወት የለም ወንድምን የምትጠላ ከሆነ ግን ይሄን ፍቅር ካገኘ በቃ ሁሉ ጠላትን ራሱ የምትወድበት ኃይል ነው። ትዛለም ጌታ ሲያስተምር ጠላቱን ውደድ አለ፣ የሚረግሙን መርቅ አለ። እንዴት አድርገህ ጠላትን ትወዳለህ? ይሄ ፍቅር ካልገባህ እንዴት ትወጃለሽ? በእግዚአብሔር ፍቅር ካልወደድሽ እንዴት ትወጃለሽ? ትወጃለሽ ጠላትሽን ኔቨር በራስሽ ሰዓት አለኝ እንዴ ቶሎ ጨርሻለሁ። ዳደደደ ልግባ በቃ። ስለዚህ 17 ችግር 17 በእንግሊዝኛ ማለት ነው። ኩደጃ ኩደቶርባ ነው 17 ማለት ነው። በትግርኛ ደግሞ ኩደ ይቆረሱ ወዳጅነታችን እንዳናጣ። ስለዚህ አሁን ትልቅ መመስረት ያለባችሁ በዚህ ፍቅር ላይ ነው። መሰረት ማድረግ ያለብሽ ግን መጸለይ ያለብሽ እግዚአብሔር እንዲረዳ መንበርከክ አለ። ጳውሎስ እንበረከካለሁ አለ። ሰማን በአባት አምሶ ላምበል የእግዚአብሔር ቃል መመስረት ያለበት ኤፌሶን ምዕራፍ 3 ላይ 16 ላይ ስለዚህ አንድ ነገር ተናገረ። ስለዚህ ምክንያት በሰማይ በምድር ያለ አባትነት በሚሰየምበት በፊት እንበረከካለሁ አለ። አየ መጸለይ አለብሽ፣ መንበርከክ አለብሽ፣ መጠየቅ አለብሽ። ከዛ በመንፈሱ ይላል የውስጥ ሰውነታችሁ በኃይል እንዲበረታ ክርስቶስ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ አለ። በቃ መሰረታችሁ ፍቅር መሆን አለበት። ልክ እንደ ጽድቅ ማለት ነው። መሰረቴ ፍቅር መሆን አለበት። መሰረቴ መዝሙር ማውጣት አይደለም፣ አጋንንት ማውጣት አይደለም፣ ትንቢት መናገር አይደለም። እነዚህ ሁሉ አሳይሃለሁ፣ እንማራለን። የሚሻሩ ናቸው፣ ይሻራሉ። የሚሻር ነው፣ በቃ ሁሉ ይሻራል። መመስረት ያለብህ የእናንተ ስርና መሰረት በፍቅር ይጸና ዘንድ። እዚህ ላይ ከተመሰረት ብዙ ነገሮች አሉ፣ ብዙ ነገሮች አሉ። ግን የተመሰረትከው አልኩ ከሆነ ይሄ ቤት ወሳኝ ነው መሰረቱ። ትዳርም አልኩ ትዳር ራሱ በፍቅር ካልመሰረትክ ወይ በመልኳ ወይ በሀብቷ እነዚህ ሁሉ የሚሻሉ ናቸው፣ የሚሄዱ ናቸው። መልኩ ይቀየራል፣ ሁሉ ነገር የሚሻል ነው። ሀብት ካለ የሚሻል ነው። መሰረት ፍቅር ነው። የእናንተ ስርና መሰረት በፍቅር ይጸና ዘንድ። ሌላ ነገር እንዳትመሰረች። በመዝሙር ካልሽ ተሳስተሃል።
ዛሬ መታወቂያ እሱ ነው። መታወቂያ የኔ ደቃሳ ያሉ ደቀ መዝሙር መሆናችሁን ያውቃሉዋል። በምን ብትታውቁ? በፍቅር ነው። ሌላ በምን ማለት ነው? ሰዎች ይቺ ፍቅር ሴት ናት። የፍቅር ሴት ስትሆን ሞኝ ነህ ማለት አይደለም። አንዳንዱ ይመስለዋል ሞኝ እኮ እሱ ነው። ታየዋለህ፣ ግን የሚያደርገው ነገር ሞኝ እንደሆነ ታውቀዋለህ። የማታውቅ ይመስለዋል፣ ግን ታውቃለህ። ግን ፍቅር ይታገሳል። አሁን ኢየሱስ ካለ ታያለህ። ቸርነት ያደርጋል፣ አይቀናም። ቅድም አልኩ እኮ ለባልንጀራው ክፉ አያደርግም። ዕዳ ከዚህ ሌላ እንዳያኖርብሽ፣ ከዚህ ፍቅር ሌላ እግዚአብሔር ይወድሻል። የፈለኩሽን አፖርሽን አድርገሻል፣ ፈተሻል፣ ፈታሃል። ይወዳል እግዚአብሔር። ሌዝቢያን ነሽ፣ ሆሞሴክሱዋል ነሽ፣ ይወድሻል እግዚአብሔር። ታጨሻለሽ፣ ይወድሻል እግዚአብሔር። የጠጣሽ ምናልባት እኮ ጌታን ተቀበለ ሊያቅት ይችላል፣ ሱስ ሊኖር ይችላል። ጌታን ተቀበለ ስላጨክ ሲኦል ትገባለህ፣ ተሳስተሃል። ስለጠጣ ትገባለህ፣ አትገባም። ሞኝ አትሉ። ይሄ ግን አንተ ይቆረጥልሃል ስታመን። ይሄ ጻድቅ እንደው ሲገባ ይቆረጥልሃል። የሚቆረጥ ነገር ነው። አሁን መመስረት ያለብኝ በምንድን ነው? በመንፈሱ በውስጥ ሰውነታችሁ በኃይል እንድጠነክራል ክርስቶስ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። አሜን 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 አሜን። እግዚአብሔር የሰጠን ያ ነው፣ እንዳትረሳ። እግዚአብሔር የሰጠ ያ ነው። እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ የሰጠኝ፣ ፍርሃት መንፈስ አልሰጠኝ። የማመን አለብን። የሰጠኝ የኃይል የፍቅር ራስን የመግዛት። አሁን ስመሰረተው በዚህ ላይ አልኩ እኮ ስትመሰረት በቃ ምንም ነገሮች ጥለ እንዳትሄዳል። ትዛልም ደቀ መዛሙርት ሲጠይቃቸው እናንተስ ልትሄዱ ትወዳላችኋል? ጌታ ሆይ አንተ የህይወት ቃል አለ፣ ደግሞ እኛ የእግዚአብሔር ልጅ እንደሆን ካምነናል። ምን መረጥኳችሁ አይደለምን አለ ጌታ። አይ እንዳትረሳ ክርስቶስ ፍቅር ነው። ለዚህ ነው ከክርስቶስ ፍቅር ምንም የሚለየን የለም። እና ወደ ጌታ እኮ ስንጠራ ወደዚህ ፍቅር ና አሉ እያልኩ ስንት ሰው ፍቅር እየፈለገ አይደለም ነገር ውስጥ የሚገባው ፍቅር ይፈልጋል። ብር ቢኖረን ፍቅር ከሌለ ጉድ ነው። የስጋ ፍቅር አለም እየነገርኩ ያለሁት የስጋ ፍቅር ጊዜው ነው ብያለሁ። የእግዚአብሔር ፍቅር ግን አሁን እንዳትረሳ፣ ይሄ ፍቅር ፍርሃትን ያባርራል። የእግዚአብሔር ፍቅር ማለት ሲገባ ማለት ነው። ምን ያህል እግዚአብሔር አብሶ ተለላሳየ እንትን ላይ አንደኛው ዮሐንስ ላይ 4:18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል አለ። በፍቅር ፍርሃት የለም አለ። ምን አለ? ፍጹም ፍቅር የማን ፍጹም የማን ነው? የእናንተ ነው፣ የአንቺ ነው። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። በፍቅር ፍርሃት እንጅሩ። ይህ ማለት ምን ማለት ነው? ፍጹም የእግዚአብሔር ነው እንጂ እናንተ አይደለም። ምን ያህል እግዚአብሔር እንደወደደች ስታውቂ ፍርሃት ሁሉ ይባረራል። እግዚአብሔር ይወደኛል። መመገብ ጠዋት ተነስተሽ እግዚአብሔር ይወደኛል። ጋላፍ ስሜ እግዚአብሔር ይወደኛል። አፍሽን ከፍተሽ ይወደኛል። እግዚአብሔር ይወደኛል። ማሰብ ምን ይችላል? ለምሳሌ በተፈጥሮ ታንቂ መንፈስ ቅዱስ እንደው አንዱን ከወደድሽው I'm thinking about you ያለ ሚልክልሽ think about you ምናምን እሱ ስታስቢ አይደለ? ስለሱ ስታስቢ ፍቅር ይጨምረው ውስጥሽ አይደል? እንዲህ እግዚአብሔር ደግሞ ይወደኛል። ማሰብ እግዚአብሔር ይወደኛል። ካላፍ ስሜ ስለምትወደኝ ተፈውሰኛል፣ ስለምትወደኝ ተባርከኛል። ካላፍ ስሜ ፍጹም ፍቅር ነው ያለው። ምን አጥቶ ቀጥሎ ላሳይ። በፍቅር ፍርሃት የለም፣ ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም። ፍርሃት ቅጣት አለው። ተዛለም ኢዮብ የፈራሁት መጣ አለ። ፍርሃት ትልቅ ሰይጣን ታክቲኩ ፍርሃት ነው። ተዛለም አዳም ፈርቶ ያውቃል? ፍርሃት ብትሉት አዳም አያውቅም። ፓናዶል ብትሉት አዳም ምንድነው ፓናዶል ይላል። ያስፍሪን ብትሉት ምንድነው አስፍሪን አያውቅም። ግን ህግ ውስጥ ሲገባ ብዙ ጊዜ ፍርሃት ውስጥ ያለው ሰው ህግ ውስጥ ያለ ሰው ነው። ምክንያቱም ይፈራል። እግዚአብሔር አላደርኩም፣ አልጾምኩም፣ እግዚአብሔር ይገለኛል፣ ይቀስፈኛል። መቅሰፍት እንዳታመጣ ቀን አይታጠብም፣ ልብስ አያጥብም ቀን ላይ ይሄ ቀን ነው ምናምን ያልኩ። እነዚህ እንትኖች
ግብጾች መጥተው ዳውንሎድ ያደረጉባቸው ኢትዮጵያ ላይ ማለት ነው። አውቆ ለጥቅማቸው ግብፅን አባይ ለመበዘዝ በቃ የኢትዮጵያ ስራ እንዳይሰራ 30 ቀን ስራ እንዳይሰራ በቃ ግብፅ ነው እኮ ያደረጉባቸው እንደዚህ። ከዛ ዳሃው ነው ስናያቸው ዳሃው ነው ዳሃው ነው። እዛው ተመልከቱ ቀና ብሎ ወደ ኬንያ ና እንዲያ ነገር አያውቁም። ወደ ግብፅ አይገቡ እንዲያ ነገር አያውቁም። ግን ዳውንሎድ ስላደረጉባቸው ቀን ይፈራል አይሰራም። ይቀን ነው አይሰራም። ገበሬውም ሰነፍ ሆነ። ታዲያ ለምን አይሆን? ለምን ፍርሃት በቃ የሚፈሩት ህጉስ ካለ ትፈራለህ። አዳም ፈራው አለ በቃ እኔ ካልኩ በላነ ያለው እግዚአብሔር ትብላ ካልኩ እቺ አስቀያሚ ሰጠችኝ እቺ እንደዛ ብሏል። ህጉ ሲገባ ጌዶን ገፋት። ህጉ ስታለ ህጉ አስቀያሚ እንደሆነ ነው የሚነግርህ። ህግ ጸጋው ስትሆን ነው ቆንጆ ነው የሚነግርሽ። አያችሁ በፍቅር ምን አለ? የሚፈራ ሰው ፍቅሩ ፍጹም አይደለም 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 አይደለም። ፍቅሩ ፍጹም አይደለም እንዳትረሳ። ይሄ እምነታችሁ ራሱ የሚሰራው ምን ያህል እግዚአብሔር እንደወደዳችሁ ስታውቁ ነው። አሁን እምነትሽ አክቲቭ ይሆናል። አብሶ ገላትያ ምዕራፍ 5 ላይ ላሳየ ቁጥር 6 ላይ በእምነት እንደዚህ ላምብልህ እምነት ራሱ ኦኬ 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 ይህ መንገድ ካለባለ እንደነ በእምነት የሚሰራ ይህ ፍቅር ነው አለ። ይህ ፍቅር በእምነት ላምብልህ 6 ላምብልህ እንደዚህ አለ በፍቅር ኦኬ ኦኬ በፍቅር እና በእውነት ነው እንጂ ኦኬ ገላትያ ምዕራፍ 5:6 ላይ ይቅርታ አድርጉልኝ። ኦኬ 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 ላምብልህ በመገረዝ ወይም ባለመገረዝ አይደለም። ኖ በፍቅር የሚሰራ እምነት እንጂ በመገረዝ ወይም ባለመገረዝ ምንም አይጠቅማል። መገረዝ ወይ ባለመገረዝ አይጠቅማል። በፍቅር የሚሰራ እምነት ይሄ ምን ማለት ነው? በፍቅር የሚሰራ እምነት ማለት ምን ያህል እግዚአብሔር እንደወደደኝ ሳውቅ እምነቴ ይሰራል። እምነቴ አክቲቭ ነው። በቃ ምንም ማለት እንዳትረሳ። እምነት ራሱ የመንፈስ ፍሬ ነው። ጌታ ራሱ የእምነት መጠን ነው የሰጠን። እምነት ራሱ መንፈስ ነው። ይሄ ራሱ ፍቅር መንፈስ ነው። አሁን መገረዝ ወይ ያለ መገረዝ አይጠቅምም ማለት ተገረዝክ አልተገረዝክ ይሄን በላ አልበላ ቅቤ በላ ምን አልበላ ምንም ነገር የለም። በእግዚአብሔር መንግስት የለም። ያ መብልና መጠጥ አይደለም የእግዚአብሔር መንግስት። አትከላክሉት። እዛ ጋር በላ አልበላ ምናምን በገበያ ያለውን ሁሉ ብሎ አለ። ግን ለጣዖት የተሰዋ ነው ካላችሁ አትብሉ አለ። በላ ምንም ወደ ክርስቶስ አያቀርብም። ካፍ የሚወጣ ነው የሚያረክስ እንጂ ወደ አፍ የገባ አያረክስም። ምንም ነገር አያረክስም። ግን እዚህ ላይ በፍቅር የሚሰራ እምነትሽ የሚሰራው ምን ያህል እግዚአብሔር እንደወደደ ስታውቅ ነው። በቃ አይታችኋል። በተፈጥሮ ለምሳሌ ሚስት ምን ያህል እንደወደደች ካወቅ እምነት ይሰራል። ታምናታለህ። ሚስትም ባልሽ ምን ያህል እንደወደደች ካወቅሽ እምነትሽ እየሰራ ነው። ታምኚዋለሽ። በቃ ባልሽ ግን ካላመንሽ ካላወቅሽ እምነትሽ ይሰራል። አታምኚውም ባልሽን። የትም ሲሄድ በቃ የሆነ ቦታ ስልክም ሲያወራ ስታይ ከሰው ጋር ነው እንዴት ያለሽ ከሌላ ሰው ጋር ነው ባላምርሽባ እንዳምን እንደወደደሽ አላወቅሽም ወይ አንተም እንደወደደች አላወቅም። እግዚአብሔር ደግሞ የሰራዊቱ ጌታ እግዚአብሔር ምን ያህል እንደወደዳችሁ ካወቃችሁ እምነታችሁ አክቲቭ ነው። እምነት ይሰራል። ምንም ችግር የለም። በቃ እንደማይጥል ታውቃለህ። ወዶኛልና አዳነኝ። እግዚአብሔር እንደማያስርብህ እንደማይተውሽ ጥሎሽ እንደማይሄድ ባል ጥሎሽ ቢሄድ ሚስት ጥላ ቢሄድ ልጆች ጥላ እሱ እንደማይተው ይገባል። በቃ ታምነዋለህ። እግዚአብሔር ከዚህ ፍቅር ምንለየኝ የለም ማለት እምነት የሚሰራው አክቲቭ የሚሆነው ኦኬ ቶሎ እንትን ቶሎ አላበዛም። አሁን ጨርሳለሁ ቶሎ አያችሁ። አየ ኦኬ ሌላ እንዳትረሳ። ሌላ ይሄ ፍቅር እሱ ነው የወደደኝ። ጌታም ራሱ የሰጠን አዲስ ኪዳን እኔ እንደወደድኳችሁ ነው። አዲስ ኪዳን ነው
አዲስ ኪዳን ህግ አይደለም። ህግ ምንድነው? በራስህ ነው። ባልንጀራን በነፍስ በኃይል መውደድ አለብህ። ተዋደድ ሲያስተምር አላየም? በህግ ያሉ ሰዎች ተዋደዱ፣ ተፋቀሩ፣ እናንተ ተፋቀሩ ምናምን ተፋቀሩ ነው። እንደዛ ብሎ ነገር የለም። ዲማንድ አድርገው ላንብብልህ እንትን ላይ ዮሐንስ ምዕራፍ ላይ 13:34 እንደዚህ አለ። እርስ በርሳችሁ ትዋደዱ ዘንድ እኔ እንደወደድካችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ኪዳን እሰጣችኋለሁ። ምን አለ? እርስ በርስ ትዋደድ ዘንድ ምን አለ? እኔ እንደወደድኳችሁ። አየህ ምን ያህል እሱ እንደወደደ ካላወቅ ዛሬ በፍቅር አብሶ ጴንጤ ውስጥ ያለው ችግር ጴንጤ ውስጥ ነው ነገር ጴንጤው ነው የምናገረው ስላልገባህ ነው እንጂ እርስ በርሳችሁ ትዋደዱ ዘንድ እኔ እንደወደድኳችሁ አለ። ምንድን ነው? አዲስ ትእዛዝ ሰጣችኋለሁ አለ። በጣም ልጨርስልህ። ከዛ ምን አልመሰለህ? ኦኬ ትዋደዱ ዘንድ አዲስ ኪዳን እሰጣችኋለሁ። በጣም ላሳይ ልጨርሰው ይቅርታ አድርግልኝ፣ እሰጥሃለሁ፣ እጨርሳለሁ። ኦኬ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዛ ያውቃችኋል። ደቀ መዝሙር እርስ በርሳችሁ ብትዋደዱ ሰው ሁሉ የሚያውቀኝ እኔ ፓስተር ተስፋዬ ሊያውቀው የሚያስፈልገኝ በፍቅር ነው። ሌላ አትወቀኝ። ደቀ መዝሙር የኢየሱስ ደቀ መዝሙር ነገርኳቸው። ደቀ መዝሙር እየላኩ ነው ብያቸዋል። 7 ክፍል ነው ያልወሰዳችሁ ሰዱ። በጣም ይረዳሃል። ምን እንደሆነ በጣም ያስተማርኩት ቸርች ውስጥ ያስተማርኩት ነው። የኔ ደቀ መዝሙር መሆናችሁን ሰዎች ያውቃሉ። ለኔና ለናንተ መታወቂያችን መዝሙር አይደለም፣ አጋንንት ማውጣት አይደለም፣ ትንቢት መናገር አይደለም፣ ፍቅር መሆን አለበት። ይሄን መታወቂያ ዛሬ መታወቂያ መዝሙር ማውጣት ሆነ፣ አጋንንት ማውጣት ሆነ። ረባባባ ዲጋላባ ሳቦሬ እንደዛ ብሎ ነገር የለም። እሱ ላሳያለሁ፣ እንገናኝ ብያለሁ። እሱ ላይ ማሳያለሁ። አየህ ምን አለ? እርስ በርሳችሁ ልድገመው ስለ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙር እንደሆናችሁ ሰዎች ሁሉ ያውቃችኋል። መታወቂያ ፍቅር ነው። በቃ እኔ ሰዎች ሊያውቁኝ የሚፈልገው ፓስተር ተስፋዬን በዚህ ፍቅር ነው። አየህ ይህ ፍቅር ካለ ከሰልፊሽ ውስጥ ትወጣለህ። ስንት ጴንጤ ያለ ሰልፊሽ ራሱን የሚወድ ምንም በቃ ራሱን የሚወድ ወይ ልጄ ምናምን በቃ ለራሱ ለሚወድ በቃ ለራሱ ለፋሚሊ ብቻ የሚሆን አልገባውም። አይ ፍቅር ይሄ ፍቅር ስላልገባ ነው ችግር አልኩ። ጴንጤዎስ የምትባለው ራሱ ስላልገባ ነው። እኔ እንደወደድኳችሁ እናንተ ነው ወደዳችሁት። እርስ በርሳችሁ ተዋደደዋል። ምን ያህል እሱ እንደወደደኝ ካወቅኩኝ በፍቅር መመላለስ አያቅተኝም። ግን ካላወቅ ለዚህ ነው ህዝቤ ሆሴዕ ላይ እኮ ነገረ እውቀት ከማጣቱ ጠፋ አለ። ለምን? እውቀትን ጠልተዋል አለ። አሁን መታወቂያ ፍቅር መሆን አለበት። ደቀ መዝሙር እንደሆናችሁ ሰዎች ሁሉ ያውቋቸዋል አለ። ደስ አይልም? ይሄ ሰው ፍቅር አልኩ። ዮሐንስ የፍቅር ሰው ነው። እድሜ በፍቅር ያለ ሰው ከልቤ ልንገር ረጅም እድሜ ይኖራል። ባጭር ልላት ወደ ይሄ ፍቅር የእግዚአብሔር ፍቅር የነገርኩ ያለው የሰው ፍቅር አይደለም። ነገር የሰው ፍቅርማ ሰልፊሽ ነው። ሰልፊሽ በቃ ለዚህ ነው ከሚቀበል የሚሰጥ ብፁዓን ነው ያለው። እግዚአብሔር ሰልፊሽ መሰለ? በነፃ ሰጠን። ለገዛ ልጁ ሳራራ ሳልፍ ከሱ ጋር እንዴት ሁሉ ነው ይሰጠናል? ገዛ ልጁንስ ምን ሰጠን እግዚአብሔር። አሜን። ኦኬ ሰዓት እያየሁ ነው። አልቆይም እያቸዋለሁ። እንትን አልችልም። ላንብብላችሁ። ይሄን ልጨርስና ልስጣችሁ ልጨርስ። በአዲስ ኪዳን 2 ትእዛዝ የተሰጠ ማለት ነው። በአዲስ ኪዳን ማለት ነው። ይህን ካረክ ጸሎት ሁሉ ይሰማል። ጸሎት ይሰማል። አትጨነቅ። ይህን ተናግሬ ይጨርሳለሁ። ክፍል 2 ማለት ነው። ይህን ያዙ። ላንብብላችሁ። ዮሐንስ ምዕራፍ ላይ አንደኛ ዮሐንስ ምዕራፍ 3 ላይ ከ22 እስከ 4 እንደዚህ አለ። ኦኬ ላንብብላችሁ። ኦኬ በዚህ ቃል ነግሬያቸዋለሁ።
ትእዛዙንም የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆነ የምንለምነውን ሁሉ ከእርሱ እናገኛለን። ትእዛዙን የምንጠብቅ የምንለምነውን ሁሉ ከእርሱ እናገኛለን። ትእዛዙን ልንገራቸው። ይህን ተናገሬ ልጨርስ። ዛሬ ያለኝ ይበቃኛል። አሁን ምን አለ ዘለ ምን ለምን ስለሆነ ምን እናገኛለን። ትእዛዙም ይህች ናት። አንደኛ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ፣ ሁለተኛ እርስ በርሳችን እንደሰጠን፣ ተመልከቱ፣ እንደሰጠን እርስ በርሳችን እንዋደድ ዘንድ አለ። በቃ ሁለት ትእዛዝ። አንደኛ በልጁ ማመን፣ እንደሰጠን እርስ በርሳችን እንድንዋደዳለን። ይሄንን ስናረግ ጸሎት ቀላል መልስ ይመለሳል። የምንለምነውን ሁሉ ይሰጠናል አለ። ልድገመው፣ አንዴ ልድገመው ለንጨርስ። ልድገመው ጥቅሱ እዛችሁ አንደኛ ዮሐንስ ምዕራፍ 3 ከ22 እስከ 24 እንደዚህ ይላል። ትእዛዙን የምንጠብቅና በፊቱም ደስ የሚያሰኘውን የምናደርግ ስለሆነ የምንለምነውን ሁሉ ከእርሱ እናገኛለን። ምን ለምነውን ከእሱ እናገኛለን። ትእዛዙ አንደኛ ማን ነው? በልጁ በኢየሱስ ክርስቶስ ስም እናምን ዘንድ፣ ሁለተኛ እንደሰጠን፣ ሁለተኛ ለምን ሁለተኛ እንደዚህ ለምን ትእዛዙ እንደሰጠን እርስ በርሳችን እንዋደድ ዘንድ። በቃ ጨረስኩ። የምታመጡ ነገር የለም። ጨርሻለሁ። ፊኒሽ። በቃ አየህ፣ በቃ ትእዛዙ ይሄ ነው። ሁለት ትእዛዝ በአዲስ ኪዳን። ደስ አይልም? ምንም ትግል አይሰው። አንደኛ በእርሱ ማመን በክርስቶስ፣ ሁለተኛ እንደሰጠን እኮ ነው እርስ በርስ። ከዛ ምን ጸሎት ኢዚ ቀላል ነው። አይበቃም? ክፍል 2 ይበቃል። ክፍል 3 ደግሞ እንገናኝ ከልብ አብሶ ክፍል 4 ላይ አብሶ 1 ቆሮንቶስ 13 ላይ እዛ ላይ ያለው ዲቴል አሳያቸዋል። አብሶ እምነት፣ ፍቅር እና ምንድነው ያለው ቀጥሎ ከነዚህ ተስፋ ከነዚህ ከሶስቱ የሚመርጠው ፍቅር ነው። ፈጸንቶ የሚኖር ሌላ ሁሉ የሚሻል ነው። በልሳን መጸለይ ያተሰም ዛይዳ ምናምን የለም። ሁሉም ይሻል። ፍቅር ብቻ ነው የሚኖረው። ስለዚህ ወደዚህ ፍቅር መምጣት አትፈልጉም? ወደ እግዚአብሔር አትመጣ? ይሄ ፍቅር አያስፈልግም? ምን ነካ? የእግዚአብሔር ፍቅር ከአእምሮ በላይ ነው። እሱ ነው የወደደኝ፣ እኔ አይደለም። እምነቴ ማደግ ያለበት ጋር ላፍስሜ ስሜቴ ላይ አይደለም። አይ ዶንት ኬር ዋት አይ ፊል። እንደኔ አይነት የስሜት ሰው አለ? ድሮ አልኮ ቸርች የምታውቀው ድሮ ሳለቅስ ነው። ተስፋዬ በቃ መኖርን የምናውቀው ስታለቅስ ነው ይሉኛል። ቸርች መኖርን እናውቃለን። ለቅሶ ካልሰማን ቸርች ውስጥ የለህም። የእግዚአብሔር ፍቅር ያስለቅሰናል። አለቅሳለሁ። የእግዚአብሔር ፍቅር ሳስብ እኔን አብሶ እዛ ቄራ ያለፉትን ብዙ ጓደኞቻችን የሄዱትም ግርም ይላል። እኔ ማን ነኝ ይለዋል ዳዊት። ስለካ የሚለው እኔ ማን ነኝ ይለዋል። እኔ ማን ነኝ? ቤቴስ ማን ነው? ዳዊት ወደደው፣ እረኛውን ንጉሥ አደረገው። እግዚአብሔር ይወድሻል። በቃ ውድድ ያደርግሻል። ከሰው አትጠብቂ። የሰው ፍቅር ተይ። የሰው ፍቅር ጊዜያውን ሲኖርሽ ነው የሚመጡት። ከሌለሽ አይመጡም። ካለሽ ይመጣል። ከሌለሽ አይመጡም። ታዲያ ይሄኛው አይሻልሽም? አይሻልም? የእግዚአብሔር ፍቅር አይሻልም? ምን አስፈለገ? ሰው ካለ ይመጣል፣ ከሌለ ቻው። ካለ ይመጣል፣ ከሌለ ግን ይሄ ፍቅር ሁሌ ፎሬቨር እግዚአብሔር ከኔ ጋር ይሄ ፍቅር ሁሌ ያኖረኛል። አሜን። አጭር ጸሎት ጸልያለሁ። ይሄ እዚህ ላይ ስትጸልይ ጌታን ከተቀበልክ ቸርች ሂድ። ባለበት ቦታ ቅድም ነገር ያለው ቸርች አይደለም። የሶሻል ሚዲያ ቸርች አይደለም። ቸርች አለ፣ ሂድ። የለም ፓስተር ተስፋዬ ካልክ ፓስተር ተስፋዬ አለማ ዩቲዩብ ላይ፣ ተስፋዬ አለማ ፌስቡክ ላይ ታገኛለህ። ደቀ መዝሙር አለ ማት አሁንም እየላኩ ነው። ባለፈው ነገርኩ ስለ ጸጋ ላኩላችሁ። አሁንም እልካለሁ። ማሺ ቦታ ነው የሚሄደው። እናንተ ብቻ መሰላችሁ ያላችሁት? ማሺ ቦታ ይሄዳል። ማሺ ቦታ ይላካል። እናንተ ባታስገቡ ማለት ነው።
ስለዚህ አጭር ጸሎት ጸልያለሁ። ሬዲዮ ላይም ስላለ እኔ ነኝ ቅድም ነግሬያቸዋለሁ። ሆም ፔጅ አለ ምክላችሁ የተላከላችሁ ዌብሳይቴ ክሊክ ስታረጉት ዙም ስታረጉት ሆም ፔጁ ላይ ወርድ ኦፍ ፌስ ጋስፐል ሊስን ሬዲዮ ክሊክ ይላል። ክሊክ አድርጉታል። ስታረጉት ሬዲዮ ቀስት አለች። እሷን ክሊክ ከታች ስገቡ ክሊክ ስታረጓት ሬዲዮ ትሰማላችሁ ማለት ነው። አብሶ ምክንያቱም ይሄኛው ቁጥር ስለማይደርስ ማለት ነው በዓለም ላይ እኔ የምጸለው ጮክ ብለህ ጸልይ። ጌታን ተቀበለው። ጌታ ሆይ በለው። ሬዲዮ ላይ አለ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ስለተቀበልከኝ አመሰግንሃለሁ። ዓለምን ሰይጣንን እከዳለሁ። ከክርስቶስ ጋር ኪዳን አደርጋለሁ። በመንፈስ ቅዱስ ሙላኝ በለው። ሙላ ይሙላ፣ በኢየሱስ ስም ተሞላ፣ ተሞላ በኢየሱስ ስም አሜን፣ አሜን። ወልካም ወደ ኢየሱስ። የመጀመሪያ ስራ ዮሐንስ ወንጌል አንብብ። ቅድም ነግሬሃለሁ እና ኢየሱስ ጌታ ነው። እግዚአብሔር እናመሰግናለን በኢየሱስ ክርስቶስ ስም ዛሬ ስላስተማርከን፣ ይሄ ፍቅር በኢየሱስ ስም መረዳት ስለምሰጠን፣ በኢየሱስ ስም ነፃ ስለሚወጡ ይሄ ቃል የሚሰሙ በሙሉ በዋትስአፕ ወለም በኢሞ የለም በመሰንጀር ላይ ሆነ በሁሉ በዩቲዩብ ላይ የሚሄዱ በሙሉ ሶሻል ሚዲያ ላይ ጌታው ነፃ ያውጣቸው በኢየሱስ ስም። አይናቸው ይከፈት። እግዚአብሔር እናመሰግናለን። ከፍ ከበል እንጂ ሲያስነ ተባረክ እንጂ ሲያስነ አሜን። ስለዚህ ተባረኩ። ኢየሱስ ጌታ ነው። ጸጋ ይብዛላችሁ፣ ጸጋ ይብዛላችሁ እና ይሄንን ሼር አድርጉት። ላኩት 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 ላኩት። ነግራቸዋል። ቅድም ሰጥቻቸዋል። አድራሻ ሰጥቻቸዋል ብዬ ነው። ሬዲዮ አለ። የስ ሬዲዮ አለ። ታንኪ መንፈስ ቅዱስ እናመሰግናለን። የስ ታንኪ የስ 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 የስ። ስለዚህ ጸጋ ይብዛላችሁ። ሼር አድርጉት። ይህንን ሰብስክራይብ ደውሏን ተጫኗት ብዬም አላውቅ እኔ ብዬም አላውቅ። ስለዚህ ጸጋ ይብዛላችሁ። ሼር አድርጉት እና ቲንክ ማክሰኞ ክፍል 3 እንማራለን። ኢየሱስ ጌታ ጸጋ ጸልዩልኝ። ለኔም ጸጋ ይብዛላችሁ። ኢየሱስ ጌታ ነው። ሴት አደባ ነው። ባይ